አሁን ያለው የዋጋ ግሽበቱ ወይ ደግሞ የኑሮ ውድነት ምክንያቱ ምንድነው? ጤፍና የውጭ ምንዛሬ በምን ተገናኙ? አንድ ሰው ምን አይነት ጥያቄ ጠይቀኝ መሰላችሁ? የኑሮ ውድነቱ መንስኤ ምን ይመስልሃል አለኝ። የኑሮ ውድነቱ መንስኤ የብር የመግዛት አቅም በመቀነስ ምክንያት። ለምንድነው እንደዚህ የሆነው? ኢምፖርትና ኤክስፖርት ባላንስ ባለመሆኑ ወይም ደግሞ ኢምፖርት ከኤክስፖርት ስለበለጠ፣ አምራች ኢንዱስትሪዎች ኢትዮጵያ ውስጥ በብዛት ስለሌሉ ሰው ምን ሆነ? ሁሉም በዶላር ኢምፖርት ስለምናደርገው ዶላሩ በውድ ዋጋ ይገዛና በከፍተኛ ብር ወጥቶበት ውድ እቃ ከውጭ ከቻይና ከተለያዩ ሀገራት በአስመጪዎች ይመጣና እዚህ እንደገና ዶላሩ በስንት መከራ ስለሚያገኙት በዛ ምክንያት በአንድ እቃ የሚጨምሩት ዋጋ ስለሚጨምሩ ነው። ታዲያ ይሄ እኮ ኢምፖርት ለተደረጉ እቃዎች ነው እንጂ ጤፍና ዶላር በምን ተገናኘ አለኝ። ኦፍ ኮርስ ሁሉም አይደለም፣ ነገር ግን እንደዚህ አይነት ጥያቄ የሚጠይቃለ። አንደኛ ነገር ለምን ጤፍ ተወደደ? ኑሮ ውድነቱ መንስኤ ዶላር መወደድ ከሆነ የዶላር መወደድ አፌክሽኑ የት ላይ ነው ማረፍ ያለበት? ኢምፖርት በሚደረጉ እቃዎች ነው። ስለዚህ ጤፍ ለምን ይወደዳል? እንዲሁም ከገበሬዎች የሚገኘው ግብአትስ የምግብ ነክ ነገሮች ከገበሬ እዚህ ኢትዮጵያ የሚመረቱ ነገሮች ለምን ተወደደ የሚል ጥያቄ ነው የጠየቀኝ። ያው ኦፍ ኮርስ ለሁሉም ግልጽ ነው ይሄ በእርግጥ። ነገር ግን ለመመለስ ያክል ምን መሰላችሁ? አሁን ያ ገበሬ የአፈር መዳበሪያ ይወስዳል፣ ሳሙና ይገዛል፣ ስኳር ይገዛል፣ ዘይት ይገዛል። እነዚህ በሙሉ ኢምፖርት የተደረጉ ነገሮች ናቸው በሚፈለገው ልክ እንኳን ባይሆን። ነገር ግን እያንዳንዱ እሱ ደግሞ ያ ጤፍ ሽጦ ምንድነው የሚያደርገው? ኮንሱም የሚያደርጋቸው ነገሮች የኢምፖርት ምርቶች ናቸው አብዛኞቻቸው ማለት ነው፣ ከልብስ ጀምሮ ከጫማ ጀምሮ። እነዚህ የኢምፖርት ምርቶች በውድ ስለሚገዛ ግዴታ የሱ ምርት በውድ መሸጥ አለበት ማለት። አለበለዚያ ያዋጣማ ጤፍ ማምረት። ምክንያቱም እያንዳንዱን ኮንሱም የሚያደርገው ነገር ከቨር ካላረገለት ጤፍ ማምረት ወይም ስንዴ ማምረት ለአንድ ገበሬ ምኑ ነው? ግዴታ ምን ያደርጋል? እሱ ይጨምራል። የውጭ ምንዛሬ መወደዱ ለሁሉም ነገር ነው አፌክት የሚያደርገው። ቪዲዮን ከወደዳችሁት ላይክ አድርጉት። እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ በእንደዚህ አይነት ቪዲዮ እስክንገናኝ በሰላም ቆዩ። አመሰግናለሁ።